እኔም ከባሌም ህይወት እንድትወጪ እንፈልጋለን። የት ጋር ነው ባልሽ? አልገባኝም። ያው አጠገብሽ ካንቺና ከአብርሃም ህይወት ነው አጠገብሽ ቆሟል። ማለት ይሄ ነገር ለኔ አዲስ አይደለም፣ ግን አብርሽ ካንተ ጋር ላውራ ቻለን ላውራት አባት እሷ ያው ብዙ ጊዜ የምትናገረውም ነገር ነው። ምንድነው የተፈጠረ ያለው አልገባኝም። አብርሽ ይሄ ነገር ታውቃለህ? አብርሽ ንገራት እንጂ ምን ብላኝ ነበር? ተነጋግራችሁ ነው ወይ? ባለፈው ለታ ልክ እንዳስመሰልሽው እየተቀያየርሽ እንዳይሆን ብዬ ነው እዚህ ጋር ንገራት። እኛን እንዳደናበርሽን እያደናበርሽ እንዳይሆን አብርሽ። በዚህ ሀሳብ መቼም እንደማትስማማ ተስፋ አለኝ አይደል? እንደዚህ ያስደነገጠች ነው። ልክ ባለፈውም እንደዚህ ነው። መጀመሪያ ላይ አንተ ከመምጣት በፊት ሌላ ሰው ነበረች። ከዛ በኋላ ልክ አንተ ስትመጣ ደግሞ ሌላ ሰው ሆነች። ስለዚህ እኔ ከመምጣት በፊት ይሁን ሌላ ሰው ነበረች። ከዛ በኋላ ምናልባት እኔ ስመጣ ሌላ ሰው ሆና ሊሆን ይችላል። ስለዚህ እኔ አንተ ለምድረት እየሞከርኩ ነው። እሺ ምንድነው? ምን እያለችክ ነበረ? አብርሽ ዝም አልክ እኮ። ነገራት በቃ ማለት ለመረጋጋት ሞክሪ። አይኑ ሊያስተነግጥሽ ይችላል። እሱም ለምንድነው ዝም ያልከው? ደንዝሃል እኮ አብርሽ። ምን ሆነሃል? ደህና ነህ? ደግሞ ምን ሆነክ ነው? እሺ ምን እያለችኝ ነው? እሷም እንደዚህ ራቅ ብለሽ አውሪው ነው። እሺ ምን እያለችኝ ነው? አልፈልግም ካሁን በኋላ። ለምንድነው ዝም ያልከው? ደንዝሃል እኮ አብርሽ። ምን ሆነሃል? ደህና ነህ? ደግሞ ምን ሆነክ ነው? እሺ ምን እያለችኝ ነው? እሷም እንደዚህ ራቅ ብለሽ አውሪው ነው። እሺ ምን እያለችኝ ነው? አልፈልግም ካሁን በኋላ። ከዛ አውሪው ማለት ትችላለሽ። አብርሽ ምንድን እያለችኝ ያለችው? ቦታ የኔ በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችንም ህይወት እንድትወጪ እንፈልጋለን። የምርክ ነው አብርሃም? አብርሽ ከአንተ አፍ ነው የወጣው? ከልብህ ነው አብርሃም? ደህና ነህ ግን? ምን ሆነሽ? አታረጋጊ እንጂ ነው። እንደዛ ሳይሆን ማለት ነው እሷ ልትጫወትብህ እያሰበች ነው። ምን ብላ ነው እየመከረች ያለችው? ነው ይኸውልሽ፣ እኔ ባለቤቱ ነኝ። ካሁን በኋላ እንደዚህ እንድትናገሪ አልፈቅድልሽም። እሺ በምን ፍጥነት ማለት የምርህን ነው አብርሽ? በዚህ ፍጥነት እንደዚህ ተቀያይራችሁ ሰላም ሆናችሁ? ሰላም ሆናችን እንደዚህ ያበሳጭሻል እንዴ? ማለት ደስታችሁ አንቺ እንደዛ ትክክለኛ ይሄ ከልብሽ ነው እንደዚህ የምትይው? እንዲሁም በቃ ህይወታችሁ ሰላም እንዲሆን እፈልጋለሁ ምናምን ትይ ነበረ ከዚህ በፊት አይቲኝ ነበር። ግን በብዙ ነገር ስላየሁሽ አሁን ለሱ ሰላም ብለሽ ኦር ሰምቲንግ ሰላም ልትፈጥሩ አይደለም። አብርሃም ከልብ ነው እሷን እያለች ያለችው ነገር አሁን የሚያልከው ነገር ከልብ ነው? አይ ነው ሊያስደነግጥሽ ይችላል። በልብላህ ነው እንዴ? ያው ነገር የተነጋገርነው ነገር ቀረ አብርሽ? በልብላት ነው ነገራት እንጂ ምን ሆነህ ነው እንደዛ በነገር አወራን አይደል? እንደዛ በተጎዳ ሰዓት ከጎንክ የነበርኩኝ እኮ ነኝ አይደል? እንዴ አብርሃም ለምን አይንህን መክደን ለምን ይሄን ያህል አይንህን መክፈት ለምን ከበደ? ካብርሽ በጌታ ልክ ነሽ ማለት ሊያስደነግጥሽ ይችላል። ሁኔታዎች ምናምን ነገሮችን ስታይ እንደዚህ ልትረብሽ እንደምትችይ ይገምቻለሁ። ግን ምንም ማድረግ አልችልም። ቀስ በቀስ ነገሮችን እንንገራት ብሎኝ ነበረ። ሶሪ ድንገት እንደዚህ እንዲሆን ስላደረኩኝ በጣም ይቅርታ። ግን መሆን ስላለበት ነው አንደኛ። ሁለተኛ ነገር ደግሞ ምንም ያህል ከጎኑ ብትሆኚ ምንም ያህል በተረበሸ ሰዓት አብረሹ ብትሆኚ እኔ ሚስቱ አለሁኝ። እኔ በልጣለሁ። ለምን ደበረክ? እኔ ስለምበልጥ ነው አሁን ወደ እኔ መጣው ነበር። እኔ እኮ ሰላም ሰጥቼው ነበር። ወደ እኔ መጣው ኮልሽ ወደ እኔ ሄርሜላ ምን ሆነሽ ነው? በእናትሽ ምን ሆነሽ ነው? መጣ እንደዚህ መባል ራሱ አይጠበቅብሽም። ምክንያቱም እንደዚህ መባል አንቺ ነገር ማወቅ አለብሽ። መጀመሪያ ወደ ህይወቱ ስትመጪ አንቺ ያወራሹ ነገር እኮ አንረሳም። ምክንያቱም አሁን ለሱ እንትን ብቻ ደብሮ ብቻ ሳይሆን አንቺም ጓደኛ እንደሌለሽ ብዙ ነገር እንደተበላሸብሽ አውርተሻል። ቪዲዮን አምጥተን ለጥፍ እንደ ስለዚህ እሱ ስለደበረ ብቻ ሆነሽ ሳመጪ አንቺም የራስሽን ጥቅም ከዛ ከሱ ህይወት ከመጣ ብዙ እሱ ከጓደኝነት ከጀመርኩ ብዙ ነገር ተስተካክሏል። እኔ ህይወት ውስጥ እሱ ብዙ ነገር ዋጋ አለሽ አልሽ እኮ እንደዚህ ራስሽ ነው እንዴ? ስለዚህ አንቺ ለሱ ጥቅም ብቻ አይደል ሳይሆን ለራስሽን ጥቅም ጭምር ነው መጣሹ። ምክንያቱም በቃ ራስሽን ጥቅም ከሆነሽ 50,000 በላይ ሰው አግኝተሻል፣ መስራት ትችላለሽ በራስሽ በኩል። ለምንድነው ሰው እንዲጠላሽ የባሰ እንዲጠላሽ እንዲያስጠላሽ? ይሄ አሁን እንደዚህ ብለሽ አንቺ ራሱ ሲገቢ ብዙ ተከታይ አይኖርም አብርሃም ማለት ነው። ምክንያቱም እንደዚህ አይነት ነገር ጥሩ አይደለም። በቃ
አንቺ ራሱ እንዴት ነው እንደዚህ የምታደርጊ? እንዴት ነው እንደዚህ የምትሆኚ? በቃ እናንተ ከታረቃችሁ እንደውም ችግርሽን ዋጥ አድርገሹ ብዙ ነገርሽን ዋጥ አድርገሹ ከተጣረቃችሁ እኔ ደስ ይለኛል። እሱ እንዳይጎዳ ብቻ ነው የምፈልገው ማለት አለብሽ። ምክንያቱም ያለሽው ካሜራ ፊት ነው፣ ማስመሰል አለብሽ። እንደዚህ ፍጥ ብለሽ ካልወሰድኩ እሷ ስትጎዳ ነው ምን አርጋ ነው እንደዚህ ምናምን ይባላል። ምን አርጋ ነው ልጅ ወለደችላት? ወዶ ፈቅዶ ነው ከሴቶች ሁሉ አንስቶ ምስት አድርጎ ልጅ የወለደችላት። እና ምን ነው የምታደርገው? ምንድነው የምትጎዳ? ነገ ከየሆነ ነገር እንደምትመጣ ሄርሜላ የምትከራከርበት ጉዳይ ነገ የሆነ ብጥብጥ እንደምነሳ እንዳረሱ ቀድማችሁ ተዘጋጁ። ብጥብጥ ስነሳ ምንም እንዳይመስላችሁ። እንደዚህ የምትሆንበት ቁም ነገር ያ ሁሉ ነገር አውርተኸኝ የምትለው ነገር የሆነ ነገር ብጥብጥ ልነሳ ነው ማለት ነው። ወይ ሆስፒታል ትገባለች ወይ አለሱ መኖር ራሴን አጠፋለሁ ትላለች የሆነ ነገር ያላ። ስለዚህ ገመድ እንሰጣለን ራሱ የምታጠፋም ከሆነ። ምክንያቱም የሰው ባል ነው፣ እኛ አንፈርድም። ምክንያቱም የሰው ነገር የሰው ነው። ማንም ሰው ትዳር እንዲፈታ አንፈልግም። ልጅ አለሜዳ እንደሚቀር አላባት እንዲቀር አንፈልግም። አንደግፍሽም፣ እኔ አልደግፍሽም በበኩሌ ማለት ነው።